ሙኒት ኬዚውን የማንቲሶ ኬዚውን አላወኩም ማለት አሁን ደግሞ ጁዬ ምንድነው የምትለው እሷ እሺ ቁጥርሽን ንገሪኝ አንቺ ላ በጁዬ ሌላ ቆይ አንድ ጌጅ የሆነሱም ስለሚበዛባቸው መስፋተኛ ተሆንኩኝ ወይ ታሚው እንደሚ አይዞሽ ሐቢብቲ ስለዚህ አትሆን ወላሂ እንትና አላልኳት ማናገርኳት ማላህ ነው ሻሂዴ ነገ እኮ ሞታለሁኝ አይደለም ታሜ ጁዬ ደግሞ ምን አለሽ መሰለህ ተሳድባ ልካ እኔ መጀመሪያ ምን አልኳት ተሳድበሻል ምናምን ነገር ተናገርሻል እንዴ ስላት ላላላላ ምንም ነገር አልተናገርኩም ስትል ጁዬ ደግሞ ቮይስ ላከችልን ስትልክልን እሷ ምን አለች ጀሚላ የምትባለው እኔ በጭራሽ ጁዬንም አላወራውም በጭራሽም የኔ ስልክ አይደለም ማለች አሁን ጁዬ የሰጠች ስልክ ከሆነ ፕሮፋይሉ የንትን ነው የክርስቲያን ነው እቺ ጀሚላ ደግሞ ሙስሊም ናት ጀሚላ የምትሰጠኝ ቁጥርና ጁዬ የሰጠች ቁጥር አንድ አይነት አይደለም ግን የጀሚላ አሁን የሰጠች ቁጥር ራሱ ዋትስአፕ የለው የዋትስአፕ ቁጥርሽ ስንት ነው ጀሚላ ጌጅ ታዘዘ ነበር ሰው መጥቶ ነበር ታስያውቁ ወይ ነው ጀሚላ ቁጥርን ትረስተሽለኔ እኔ ጋር ወይስ መስኪ ዛሬ እሺ እኔ ልክፈታው ዝጋ ቁጥርሽን ንገሪኝ አንቺ መህራብ ከሻል እንደ አንቺ ቮይስ የቱን ነው የምከፍቸው አንቺ እዚህ ጋር የሪሞት ላይ ተደርኩት አለ ላ ቆይ ከማን ጋር ታሙኔት ጋር ነው እንጂ ጁጂዬ ጋር ጭራሽ አልናገርኩም ጁጂዬ ግን ወላሂ አልናገርኩም አይደለም አሁን ሙኒት እያለች ያለችው ከጁዬ ጋር የተሰዳደብሽውን አንቺ ኮንሽ ነው ይሄው ተመልካች እሷም የከፋች ቢለዛ ነው አለ ስራ የተመልካቱ እኔ እኮ ሀቅ የሚወጣው ለዚህ እንደዚህ ቢገኝ አለ ስራ የተመልካቱ ታሜ ስማ ያራራችሁ እናንተ በቤታችሁ ነው እንዴ ማጭበርበር ሴትዮዋ በዚህ ሞሸልጣለች ሰራተኛዋም እንደዛው ነገሩ አንድ አይነት አይደለም ምክራሽ እኔ እንደዚህ ያለ ምላስ አወራለሁ ምንም ነገር ማቅደደብ እኔ እኮ ደደብ ይችላል ያለ ምላስ አወራ ነው ያ ሐቢብቲ خلاش ነው ብዙ ነው የምታወሪ እህቴ እኔ አላቀሽም አንቺም አታውቂኝም ድምፅሽ አይደለም خلاص ምስ አንደርስታንዲንግ እንዴ ሰውነን እኮ ምን ሆናችሁ ነው ተረጋጉ እሺ ማንኛችሁ እንዴ ተረጋጊ እህቴ እሺ ነባት እሺ ድምፅ መለያየት አልቻላችሁም እንዴ እሺ طيب አሁን ሙኒት ላይ ግቢ ኖ እሷ ማለት በውስጥ ማውራት ከፈለገች አያስፈልግም خلاص በቃ ጀሚላ አይደለም እኔ እንትን እንዳልኩ ልነግራት ብዬ ነው ለሙኒት እንጂ ሌላ አይደለም በቃ ታሜን ያባት መረጃ ይላክልኝ ያባት ተባበረ ልጅቷ ታሜ ልጅቷ የመጣችው ሚስ አንደርስታንዲንግ እንዳይፈጠር ልጅቷ የመጣችው ታሜና ሳሪ በውስጥ ፈልጋቸዋለሁ ስትል እኔ ነኝ የምን በውስጥ ምናምን ብዬ ላይ ካለ አይደለ ሚስጥር ነው ምናምን እንደምንለው እንደዛ አውሪ ብያት ነው እንጂ የልጅነት ከሆነ ጀሚላ የሳውዲዋ የወንድ ልጅ እናት ነው የወንድ ልጅ እናት ወይም ወንድሟን ነው አንቺ ዛሬ ከኔ ጋር አላወራሽም ይሄው ራሱ ተመልከች ብሩ ንገሪኝ እስኪ በቃ አሁን አንድ ጊዜ ዝም በይ አንቺ እኔ እናት ሳሪ አሁን እልክልሻለሁ ዛሬ ያወራነው ስንት ሰዓት ነው ያወራነው አይ ዶንት ኖ አሁን እኔ ካፕቸር አድርጌ እልክልሻለሁ ዛሬ ስንት ሰዓት ላይ አውርተናል መሰለሽ እሷ ስንት ሰዓት ቱዴይ ይኸውልሽ ስንት ሰዓት ሜሴጅ ላከች 2 ሰዓት ከ37 ደቂቃ እኔ 6 ሰዓት ከ16 ደቂቃ ላኩላት እንደገና ደግሞ 12 ሰዓት ከ23 ደቂቃ አሁን የመጨረሻ ሜሴጅ የላከችው እሷ 6 ሰዓት ከ49ን ሚቲንግ ላይ ነኝ አላየሁትም በተረፈ ግን እንዳለ አሁን እልክልሻለሁ የተነጋገርነው ስለዚህ ጀሚላ ይሄው ሰምተሻል ከዚህ በኋላ ጁኖ ነው አወራችሁ ማለት ነው እያወራችሁ አይደል ጀሚላ ዛሬ ያውልሽ ያልኳትን የመጨረሻ ብር አትማማልም ሐቢብቲ አንድ ነገር ልንገርሽ ከዚህ በኋላ በሚዲያ እንጨርሳለን እኔና አንቺ እሺ ራሴ አውጥቼ ነበር ያናገርኩሽ እኔ ማንንም አይፈርድሽም በራስሽ ሰዓት እዚህ ጋር መተሻል በራስሽ መንገድ ትጨርሻለሽ ኮታ ስለመጣች ታሜ አረቺ ይወታ አድርጊ ጀሚላ በእናትሽ አንድ ጊዜ ታሜ አሁን አንተ ለሐቅ ትመሰክራለህ ዛሬ ምን አልኩህ እኔ 9 ኮታ መጣልኝ ዛሬ ኮታ ሲመጣልኝ ኦኬ አንድ ሰዓት በፊት 9 ኮታ ተሰጥቶኛል እሷን ደግሞ ልክ ኮታው እንደመጣ ሲነገረኝ ምን አልኳት መሰለ ታሜ አትከንሲ ይሄን ያህል ጊዜ ታግሰሻል ኮታው ዛሬ ስለመጣልኝ ትርፍ ስላለኝ ልስራልሽ አልኳት ኖ እሱ በሌላ በራሱ መንገድ እየሄደ ነው ስትል በቃ ማአሊሽ አሰባስቤ እልክልሻለሁ የራሱን ብር
ቻው ተባብለን የዘጋን ሰዎች እዚህ ጋር ተገኝታለች። አሁን ደግሞ እኔ ቻው ልሻለሁ በደንብ ቻው። እሺ አሁን ቆይ እዚህ ድረስ አውርታችኋል። አንቺ ጀሚላ ምንድን ነው የምትፈልጊው? እኔ ድምፅ አስተማሻለሁ አሰባስቢ ሰጠሻለሁ አለችሽ። አንቺ አሁን ምንድን ነው የምትፈልጊው ጀሚላ? ቆይ እኔ በተሰቦች ተሳድደው ነው ያሉት ታሜ። እኔ ምንም ብር የለኝም። ይሄን ነገር እኔ ብቻ ነኝ እንትን ያለው ጀሚላ ሙኒት አወራችሁ አይደለም? ሙኒት ጋር አወራችሁ አይደል እንዴ? ሙኒት ጋር በምን አወራችሁ? ሙኒት አወራችሁ አይደለም? በማስረጃ ይሻላል እና ማንም ሰው ተወቃሽ እንደው ላ አይደለም ጀሚላ፣ አንቺና ሙኒት አወራችሁ አይደል? አወራችሁ ጀሚላ እኔን እፈልግሻለሁ ያልሽኝ አሁን አይደለም ከሁለት ቀን ነው ከሶስት ቀን በፊት ታሜ እፈልግሻለሁ ሳሪ አንቺንም ታሜን እፈልጋለሁ ስትል በውስጥ ስትለኝ እኔ ምን አልኳት? ላላላላ እኔ በውስጥ አላወራም ብዬ የዛን ቀን እሺ ካልኳት። አሁን እሷ ሙኒት ጋር ካወራሽ በኋላ ጀሚላ የመጣሽው ለምንድን ነው? ሙኒት ጋር ካወራሽ በኋላ የኔ ጥያቄ ብሬ እንዲመለስልኝ ነው። በቃ ምን አሻራ ሰጥ እንዲመለስ ተነጋገራችሁ አይደል? ተነጋገራችሁ ካላስ አሁን ብርሽን እንደምትፈልጊ ለሷ ስትነግራት እህቴ ተረጋጊ፣ አትቾክይ። አንቺ የሆነ ትሾክያለሽ ነገሩን እንትን ለማለት ይኸውልሽ። አሁን አንቺ በቃ ስጭኝ ስትያት ኮታ ተለቀቅልኝ ስትልሽ ኖ በቃ ብሩን ስጭኝ ስትያት እሺ በቃ ሰብስቤ እሰጥሻለሁ አለችሽ صح? እሺ አንቺ አሁን ምን አመጣሽ እዚህ? አልሰጥሽም አላለችሽ? እሺ ብላኛ መቼ ነው የምትሰጠው? ቀጠሮ እኔ ችግር ላይ ነው ያለሁት። መቼ ነው የምትሰጠው? ይሄን ነገር አሻራ አልሰጠም። እሺ እሱን ማለት ለሙኒት እንዲህ ማለት እኔ አጋጥመኝ ወይም ዛሬ ወይም ነገ ብታስገቢልኝ ደስ ይለኛል። ሙኒት ደግሞ ብትገሰር ማች አሁን የኮታው ነገር ማለት ዛሬ ስለተለቀቀላት እህቴ ዛሬ ስለተለቀቀላት በሙኒት ማለት እንድትቀጥይ ዛሬ ማለት ታስገባለሻለች። ብሩን የምትፈልጊ ከሆነ አሁንም እሷማ እንደ ሙሽኪላ ላከን ይኸውልሽ መንገዱ አካሂዱ ማለት ሰው ሌላ ነገር ነው ማለት የሚያስመስልበት ገባሽ? ታሜ ቻንስ አትሰጡኝም እኔ ለማሰማት የተባባልነውን እኔ እና እሷ ከኔ ጋር ስታወራበት የነበረው ቶንና እዚህ ጋር መታ የምታወራበትን ተመልከት። እኔ ዛሬ ያልኳትን ስማኝ። ሰንበት ተማሪ ናት ልንገርህ። ስታወጣው የአንገቷ ሙሉ አብጧል። ሙሉ ነው ያበጠው ታሜ እና እኔ ላመጣ ነበር ወንድሜ። ነገር ግን አሁን ምንም ይቅርብኝ ምንም የተጠየቁት 15000 ድርሃም ስለሆነ ብሩን እዛ ላይ መሙላት ትፈልጋለሁ ብላ አለቀሰች። አንገቷን ሳይው በጣም አብጧል። ደውዬ ሙኒት እንደዚህ ብዬ ነው ያልኳት ስላት አዎ አውርቻት ነበር። ምንድነው የምፈልገው? አይ 15000 ድርሃም ተጠይቃለች። እኔ እንደውም የምናግዝሽ ነገር ካለ ሁሉ ብያታለሁ ልጅቷን። ምክንያቱም ታሜ አንገቷ በጣም አብጧል። ሰርጀሪ መሰራት አለበት ካልሆነ ወደ ካንሰር ይለወጣል። እሺ ብላ ችግር የለም ነው ያለው። በቃ በጣም ታኑ ነው ጋይስ ታንገብቶብኝ ነው። ግን ደግሞ ማርያምን ጀሚላ እኔም በውስጥ ብላይ ነበር ዛሬ እኔ እኮ በ5 ወር ሆኖኛል። ጀሚላ 5 ወር የምታወሪ እኔ እና እዚህ ያሉ ልጆች በሙሉ ማለት ነው የምንረዳው 5 ወር ሆኖ እየጠየቅሻት ሳትሰጥሽ ነው። እንዲህ ብለን ነው የምንረዳው። 5 ወር ምንድን ነው እየጠየቅሻት ብር ይመልሽልኝ 5 ወር ሆና ማለት ሳትሰጥሽ ነው። እንደዛ የለም። ጠብቄ 4 ወር ድረስ ጠብቄ ከዛ ሁሉ የተነጋገርና 450 እንደማትችይ እህቴ በዚህ ነገር ነው የምነግርሽ። 5 ወር ስትይ በቃ እኔ ከራሴ ጭምር 5 ወር ሆንሽ ማለት ነው እየጠበቅሻት እባክሽ ሙኒት ብርን ስጪኝ። 5 ወር ሆና እሷ ናት የምታሰቃይሽ 5 ወር አስብሻል። እኔ እንደዚህ ብለን ነው የምንረዳው። አዎ ግን ታሜ ጀሚላ በውስጥ ስትለኝ እኔ የሙኒት ኬዝ መሆኑን አላወኩም። ይሄ ጨለማኝ ጋለኝ አላወኩም። ልንገርህ ይሄ ስህተቱ የኔ ነው ብዬ ላስብ። በዚህ ነገር ምን እንደሆነ ታውቃለህ? በውስጥ ስትለኝ እኔና አንቺና ታሜ እንፈልጋቸዋለሁ ስትል ሌላ ወሬ መስሎኝ ነው። በቃ ለዚህ ነው እንጂ ለሌላ አይደለም። ነገር ግን የጀሚላ ጥፋት ጧት ሙኒት ጋር ካወራች ከተነጋገረች እዚህ መምጣት አይጠበቅብሽ። አበቃ። የኔ አነጋገር ይሄ ነው።
ምክንያቱም ጧት ተነጋግረሻል። ጥፋትሽን ካወቅሽ ሀቢብቲ በቂ ነው። እንግዲህ እኔ ይቅርታ በይ ምናምን በይ እኔ አንልሽም። እዛች ጨርስ በስ እንጂ ሌላ ነገር ይሄ የኔ አነጋገር ስህተት እንደነበረው ጥፋተኛ ነኝ። ኖ አሁን ጥፋተኛ ሆንኩ በጣም ሁላችሁ ማሩኝ ታሜዛ አስታርቅ እኔ ኖ ማስታረቅ ሳይሆን እዚህ ጋር ይኸውልሽ አሁን ትልቁ ነገር ከይቅርታ ምላስ ማለት ከሚወጣ ወይም ውስጡ ማለት ያመነ ሰው ማለት ነው። አው እውነት ነው፣ ልክ ነው፣ እንዲህ ነው መሆን የነበረት እንዲህ ነው ካወቀ በቂ ከይቅርታ በላይ ናት። ታውቃለሽ ሳሪ? አዎ። ስለዚህ ጀሚላ አንቺ ማለት ጥፋትሽ የት እንደነበረብሽ ነገርኩሽ። እሱን ውስጥሽን ተረድተሽ ኮሙኒቲ ሚዲያ መጣ ነው የሚሰራው። ሙኒት እኮ ኦፊሻል መጣ ሰው አመጣለሁ ድለላ ሰራለሁ ሚዲያ ላይ ስለመጣ ምናምን የሚባል ነገር በተአምር ነገራችሁ። ሙኒት ለዚህ ነገር አይደለም ጄጂ የምታረጋት እሷን በነገራችን ግን እዚህ ጋር እነሱ ያወሩ እነሱ ማለት ሙኒትም እምቢ አላለቻትም። እሰጥሻለሁ እህቴ ምናምን የሚባል ምን አመጣው ወደዚህ ስም ለማበላሸት? ይሄ ነው እንጂ ሚዲያ ስለመጣች አይደለም። ኦፊሻሊ ሙኒት እኮ ኦፊሻል ነው የምትሰራው እኮ ምን ችግር አለው ሚዲያ ብትመጣ? ማለይኩም ሰላም። ሙኒት እኮ ሚዲያ ስለመጣች አይደለም፣ አልተሸማቀቀችም እኮ ሙኒት። ብትመጣ ባትመጣ የመጣችው እኔ ቤት ነው። የኔ ቤት ደግሞ የሙኒት ቤት ነው። ምንም ችግር የለም። በዚህ ጀሚላን እኛ ጄጃ አናረግም። ይሄ መስሏችሁ ከሆነ እሷ ያለችው ካወራውሽ በኋላ ለምን መጣሽ እህቴ? እኔ አውርቼሻለሁ፣ አንቺን አናግሬሻለሁ። በቃ ይሄንን ሌላ ምንም ነገር የለውም ጋይስ። ከዚህ ውጪ ሙኒት ምን ያኒ ቲክቶክ ምናምን እንትን ሆኖ በጣም ነው እንዴ የምትሳቀቀው? በጣም ነው እንዴ እንትን የምትለው? በጣም ነው እንዴ እንግዲህ ሀባይቢ خلاص ነገሩን በዚህ ለቅ ሙኒት ሀቢብቲ الله يرضى عليكي ما بعرف አንቺ አስታርቃቸው ሙኒት ወይኔ አይንሽ ብር ይበል ብሩ ማን ከለከላት? ጂ ስጫት ላቆይ ልክ አታጋባት። እሺ ልክ ካላጋባት በሳምንት ስንት ብር እንደሚወጣት እሱ አካውንት ማሪ አይደለም እሷ ጀሚላ አረጋሽ ትሙት። እኔ ነኝ ደግሞ መቤቴን ጀሚላ ይቅርበኝ፣ በጣም ይቅርበኝ መቤቴን። ግን ማርያምን ይቅርበኝ የለም ሳሪ አንድ ነገር ልንገርሽ። ምን አመጣት ሲጀመር አንቺ አስተላልፈሽ እሷ ማይሆንሽ በውስጥ ላውራችሁ ስትል ማለት ነው። በውስጥ ለማውራት የሚያበቃት ምን ነገር ነበር? ምን ይሄንንማ ማርያምን ማውራታችሁን ሁሉ አላቅም። ምክንያቱም እኔ ዛሬ መጨረሻ ያወራንበት ሰዓት እኮ ነገርኩሽ። ከዛ በኋላ ደግሞ ስክሪን ሹት አድርጌ ልክልሻለሁ። የመጨረሻ ያወራንበት ሰዓት እኮ አሁን ከሰዓት በኋላ ከታች ራሱ ማርያምን እነ ሶፊ ራሱ ዛሬ ጫን ያለው ነው። በውስጥ ነው ይባል ጀስት በቃ እንደዚህ ለእንትን ስለመሰለን ነው። ጌታን ነው የምልሽ እንጂ እሷ ራሱ ኧረ እኔ በውስጥ ነው የማወራችሁ ምናምን ስትል ነበረ። እኔ ደግሞ ገባሽ ቃል ገብተሽላታል ያሉን ልጆቹ በቀደም ቃል የገባውላት ነገር አውራሻለሁ ስላልኳት ሳሪ እኔ ሌላ ቦታ የሰጠሁት ብር እኮ ግራም ነፈሰቀኝ ለኔ ይመለሳል። ይሄ ስሩልኝ ብዬ ይመለሳል። ግን እሷ ካስቸኮላት ደግሞ በፍቅር ቢሆን ኖሮ እኔ እዚህ ጋር ቁጭ ብለን ከዚህ በፊት እዚህ ጋር ቁጭ ብለን 160 ለእርዳታ አልሰጠሁኝም። እኔ እንደ እርዳታ ሰጥ ነበር እሷ ብትመልስልኝ ብላ ይልሻል። ከዛ በኋላ ደግሞ 200 ጨምሬ ሰጥቻታለሁ በ160 ሰበብ እኔ ስንት አውጥቻለሁ ማለት ነው? 360 ድርሃም አውጥቻለሁ ማለት አዎ 360 ሺህ ብር አውጥቻለሁ ማለት ነው። ቸኮለሻል እንዴ ቡና እንደዚህ የምትጠጪው? እኔ ተራራኸሚና ወዲ ለእናንተ ነው እንደዚህ የቸኮልኩ የሚመስለው እንጂ ለዚህ አጠጣጤ ትክክል ነው። ካሜራው ላይ ስለሆነ ነው። ስሚ ሙኒት በቃ እንግዲህ ይቅርበያት። አሁን እንደዚህ ብልሽ እንትን ላይ በሁለት አባስተሹ ነው ሳርጌ ለኛ የቸኮልሽብን ጋይስ እንደዚህ አይደል ቡና የሚጠጣው?